ከጀርባው የሆነ ጸይም ነው የማሳይሽ ነገር አለ ይለኛል። እሺ ልብ አድርጎ እንቅልፍ በልስን ማንም የለም። ከኔ ጋር የነበሩ ጓደኞቼ ብቻ ናቸው ያሉት። ምንድነው ማየው ደግሞ ዛሬ ምንድነው ማየው እያልኩኝ ሮብ ነበረ ሐሙስ ገባል። ሐሙስ የገባሁት ጨለማ ነው በቃ ምታይ። እሮጣለሁ በጣም መሮጫው አያልቅም። አስሮኝ እንዲህ አስሮኝ ያሰረኝ ቦታ አልፌ እንደ ክፍተት ነበረ ዳር በኩል ነበረ አስሮኝ እዛ ደርሻለሁ በታሰርኩበት። የባለቤቴም የልጆቼም እጄ ገባው ወይ እጄ መግባት አልነበረብኝም ማለት ነው ብዬ አሰብኩኝ ማለት ነው። በጣም ስፈራ አርብ መብርሃን እባክሽን እኔ ይሄን ጨለማ ማየት አልፈልግም ፈርቻለሁ ብዬ ብቻ ታስሬ ቁጭ አልኩኝ። ኩላሊቴ ዳንኩኝ ማለት ነው። ኩላሊቴ በጣም ነበር የሚያመኝ። ሆስፒታል ስንት ውሃ ጠጪ ይልኛል ምን ይሉኛል፣ ግን ቤተሰብ ላይ አልሄድም። እና ቤተሰብ ላይ ቢደርስ ከማፋታት ምንም እንትን አይሉም አያንገራግሩም። እኔ ደግሞ ሁሉም ነገር በራሴ ተሸክሜ ላልፈው ነው ዋናው የትዳር አጋሬን ማንም እንትን ሊልኝ አልፈል ከፈጣሪ በስተቀር እሱ ለሰጠኝ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። ሰላም ውድ የዶርቃ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። ይህ ዘወትር በዚህ ሰዓት የሚቀርብላችሁ ተናገሩ ድንቅ ስራውን መስክሩ የተሰኘው መርሃ ግብራችን ነው። ሁላችሁም ምስክርነት ካላችሁ ከታች በሚቀመጥላችሁ ስልክ ቁጥር እየደወላችሁ ፕሮግራም እያስያዛችሁ እየመጣችሁ መመስከር ትችላላችሁ። ዛሬም ከተደረገላቸው ከዳኑ ከተፈወሱ የሰማዕቱ የቅዱስ ጊዮርጊስን ድንቅ ተአምር ሄደው ካዩና ከተጠመቁ እህቶች ወንድሞች መካከል አንድ እህት እንግዳ አድርጌ ይዤላችሁ መጥቻለሁ። በቀጥታ ወደ እሷንም ወስዳችሁ ቆይታችሁ ከኛ ጋር ይሁን። ስትጀምሩ ለብዙ ሰው እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እህቴ ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። ሰላም ቆያችሁኝ። እኔም ስለጠራችሁኝ አመሰግናለሁ። እዚህ ስላበቃኝ ፈጣሪ ይመስገን። መልካም። እስቲ ለአድማጭ ተመልካቾቻችን ስምሽን አስተዋውቂልን፣ መቼ እንደሄድሽና ከየትም እንደመጣሽ ግለጭልና ወደ ቀጣዩ ፕሮግራማችን እንሄዳለን። እሺ፣ ስሜ ወለተ ህይወት እባላለሁ። የመጣሁት ከሴብሲ ነው። የተወለድኩበት ያው ትግራይ ክልል ነው፣ አድዋ አካባቢ። መልካም። ወደ በርሜል ቅዱስ ጊዮርጊስ እንዴት ሄድሽ? እንዴት አወቅሽው? እስቲ ሄድሽበትን አጋጣሚና ያወቅሽበትን አጋጣሚ ንገሪኝ። ያው በስራ ነው የማውቀው። ስራ እየሰራው ያለው ያው ሰዎች ሲከታተሉ እኔም አብሬ ስከታተል ነበር። ስልክ አልነበረኝም በዛን ሰዓት። በእነሱ ሚዲያ ስከታተል ያው የእናንተን ኤልሻዳይ ሚዲያ አየሁና ባለቤቴን ላኩት መጀመሪያ። እሱን ላኩት 2015 ላይ ላኩት። ከዛ በኋላ ያው ደርሶ መጣ፣ የተደረገለትን ነገረን። ያው ከዛ በኋላ ባለው እኔም ሀሳቡ ብዙም አልነበረኝም በእርግጥ ለመሄድ፣ ግን ከዛ በኋላ አሁን በ2017 አካባቢ ስልክ ገዛውኝና መከታተል ጀመርኩ በሱ። ከዛ በኋላ ስደውልልህ ያው እንደሌለ ነገርከኝ። ከዛ ያው ብቻ መቼ እንደሚጀምር ያው መከታተል ጀመርኩ ማለት ነው። ከዛው ጉጉት አለኝ። በዛ ላይ ደግሞ የዛኔ መስከረም አካባቢ ነበር የወለድኩት፣ ግን ያው ጥር አካባቢ እንሄዳለን የሚል መረጃ ሲወጣ ቀጥታ ነው በቃ በየሄድኩበት ስራ እንትን ዳውንሎድ እያደረኩ ነው የእናንተን መከታተለው። ከዛ በኋላ ልክ ማክሰኞ ቀን ነው እየሰራው ያለው እንደው 50 ሰዎችን ለትንሳኤ በዓል እናቆርባለን ብለን ባቀረብንላችሁ ጥሪ መሰረት የእግዚአብሔር ምሕረትና ቸርነት የእናንተ እርዳታና ትብብር ተጨምሮበት የ60 ሰዎችን ልብስ ልኬት አስለክተን ጨርሰናል። ስለዚህ ባለን ቀሪ ጊዜ የቀሩን ነገሮች ለማሟላት ዛሬም የእናንተ እርዳታና ትብብር ስለሚያስፈልገን ወደ እናንተ መጥተናል። ከታች በተቀመጠው ስልክ ቁጥርና አካውንት አቅማችሁ የፈቀደውን ደውላችሁ ገቢ በማድረግ ዛሬም እርዳታችሁ እንዳይለየን በልዑል እግዚአብሔር ስም ጥሪ እናደርጋለን። ሁላችሁም
ለዚህ ነገር መሳካት ምክንያት የሆናችሁ እህቶች፣ ወንድሞች ሁላችሁንም ከልብ የመነጨ ምስጋናችንን እያቀረብን መልካም የትንሣኤ በዓል እንዲሆንላችሁ ከወዲሁ ምኞታችንን እንገልጻለን። ሳይ ቀጥታ ደወልኩልህ ለአንተ። በጣም ደነገጥኩኝ። የእውነት ለመናገር በጣም አስደነገጠኝ። ጀምሯል የሚለውን ሳየው መጀመሪያ ራሱ። ከዛ በኋላ አለ ብላኝ ምንም አላንገራገርኩም። ወዲያው ቆረጥኩኝ። የ3 ወር ህፃን ያዘልኩት ምንም እንትንም ፕሮግራም አላወጣሁለትም። ለሱ የታስቀምጨው እንደሚሄድ ራሱ በቃ እሱ ያውቃል በሚለው ነው እጄው ለሚሄድ ሐሳብ አልነበረኝም። ከዛ ያው ንስሐም ሁሉም ነገር ጨረስን። የ3 ወሩን ህፃን ልጅ ይዘሽ ነው ሄድሽው? ይዤው አልሄድኩም። እሱን አስቀምጬ ለመሄድ ነው ሐሳቤ። ግን እሱ ብቻ ስላለ ሌላ ሰው በአካባቢ በምንም ስላልነበረ የሚይዘው ለህፃኑ በቃ ከሱ ጋር አስቀምጨው ነው እስከዛ ያለኝ አማራጭ ሰርቼ የቤት ኪራዩም የሱ የሚቆይ ነው ማስቀመጥ ያለብኝ ብዬ 1 ወር ያው ሰጣችሁን ስለነበረ በሱ ነው በቃ አማራጭ። ከዛ በኋላ ብዙ ውጣ ውረድ ነበረው ለመሄድ። አንተ ከፈቀድክ ትወስደኛለህ ካልሆነ ያንተ ፈቃድ ነው። ኦሬዲ ቆርጫለሁ። ግን ቆርጫም ራሱ በጣም ፈተን ነበረ። ከዛ በኋላ ያው ቀኑ እየደረሰ መጣ። ጌታ ሆይ የሚሄድ ከሆነ ፈቀድልኝና በህልሜም ቢሆን አሳየኝ አልኩት። ከዛ በህልሜ ምን ያለው የቅዱስ ጊዮርጊስ ስዕል ከከፍታ ላይ ሆኖ ሰዎች አያዩትም፣ እኔ ብቻ ነኝ የማየው። አታዩትም? አይታያችሁም እላቸዋለሁ። አያችሁ ምናምን ስላቸው ለነሱ ፍጹም አይታያችሁም፣ እኔ ብቻ ነው የማየው። ከዛ እሄዳለሁ ብዬ ስናገራቸው ለሰዎች ይሄን በህልሜ እንዳየው ሁሉም እንዴት ይጃለሽ? መንገዱ እኮ ጥሩ አይደለም፣ ህፃን ልጅ ጥለሽ ይሄ እኮ ትክክል አይደለም። ብዙ ሰው ነው ብዙ የሚያወራ በግራ ያለው አንድ እሺ ብሎ በሂጂ ሰላም ግቢ የሚል የለም። በጠቃላይ በዙሪያ የነበረው እንደዛ ነው የሚናገረው። ከዛ በኋላ እሄዳለሁ። ትክክለኛ በቃ እንደሄድኩ መስዬ ነው የማወራው። በቃ እሄዳለሁ፣ መንገዱ ሰላም ነው፣ ምንም አያጋጥመንም፣ ጸበሉም ትክክለኛ የሚመረው ብዬ በሚዲያ ስለምሰማ እርግጠኛ ሆኜ ነው የምናገራቸው። ከዛ በኋላ ደረሰ ቀኑ። 2 ቀን ምናምን ሲቀረን ማክሰኞ ቀን ትንሽ ቤተሰብ ውስጥ ችግር ተፈጠረና ቀጥታ እናቱ ጋር ደወልኩኝ። ምክንያቱም እሱ ይዞኝ እንደማይቆይ ውስጥ ያመነ በቃ እናቱ ጋር ደወልኩኝ። እግዚአብሔር ይስጣቸው፣ እሳቸው አላሳፈሩኝም። ማክሰኞ እንደደወልኩኝ ሮብ መጡልኝ ከጅማ ማለት ነው። መጡ በቃ ሮብ ገቡ። ሐሙስ አስተካክዬ ነገሮችን ወተትም አልጀመረም ነበር ልጁ። የላም ወተት አስጀምሬ በ3 ወሩ ከእናንተ ጋር በ15 ሄድን ማለት ነው። ከዚህ ሲሄድ ማንም መንገዱም አላውቅም፣ አየር መንገድም ምንም የማውቀው ሰው የለኝም ከጎኔ። በቃ እናንተ አላችሁ እዛ ይቀበሉኛል በሚለው በእንትኑ ስለሰማኝ በቃ በዛ ነው እንትን ያልኩኝ። ከዛ ወደ ባህር ዳር ገባን ማለት ነው። ከዚሁ በጣም የሚገርም ጉጉት ነበረሽ ማለት ነው። በጣም ነው ጓጓ። በቃ የሆነ ልክ እንትን ስትል ተጀምሯል ስትለኝ ልጅቷ ላይ ሆኜ ህፃን አዝዬ ነው የምሰራት ፀጉሯን ተንቀጠቀጥኩኝ። እንደማልቀስም አልኩኝ። ልጅቷም ስላለች ፈራሁኝ። ደግሞ ምን ሆነች ደግሞ ሌላ ነገር እንዳይመስላቸው ብዬ የሚይዘው ወዲያው ስታክ ነው ያደረገው ስልኩ ወደ እናንተ ስደውል ማለት ነው። ከዛ እንደገና ስዊች ኦፍ አድርጌ ደግሞ እንደገና ስሞክሮ ያንተ ስልክ ደግሞ እንደገና እምቢያለኝ 41 መጨረሻ እንትን መነሻው። ይሄማ ፈተና ይሄ ራሱ አንድ ፈተና ነው ብዬ እንደገና ቆይቼ ደግሞ እንደገና መከርኩኝ ማለት ነው። እስከዛ ሰራልኝ አለ ስትለኝ በጣም ደስ አለኝ። በቃ ባንዴ ቁርጥ ያልኩኝ። ምክንያቱም በጣም ጉጉት ነበር ለመሄድ። ሌላ ቀን ብዙ ጊዜ አስቤው አላውቅም በእውነት ለመናገር። ግን ያው መዳኛ ሲሆን ፈጣሪ ቤት በኩል ለሆነ እንትን አይልም። እስቲ እንደው ለመሄድ ካነሳሳሽና ካጓጓሽ ችግሮች እንነሳ። የማይቀርበት የበረከት ጉዞ መነሻ መጋቢት 10 መመለሻ መጋቢት 18 ወይም በፈረንጆች አቆጣጠር መነሻ አፕሪል 18 መመለሻ አፕሪል 26 ወደ ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጠበልና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምሕረት
ገዳመ ወህንያት አቡነ ሐራ ድንግል አንድነት ገዳም ላይ ሁሉም ቦታዎች ላይ በሚኖረን ቆይታ ተጠምቀን እንመለሳለን። ለበለጠ መረጃ ከታች በሚቀመጡላችሁ ስልክ ቁጥሮች በመደወል ቀድማችሁ እንድትመዘገቡ መልእክታችን እናስተላልፋለን። መልካም የጉዞ ዝግጅት ይሁንላችሁ። በህይወትሽ የሚያስቸግርሽ ቋጠሮ እዛ ይፈታልኛል ብለሽ የምታስቢበት ችግር ምንድን ነበረ? አንደኛ ያው የዛሬ 6 ዓመት ቆርበናል እኔና እሱ እና ብዙ ነገር ያጋጥመኝ ነበር። ከቆረቡ በኋላ ያው ወደ እግዚአብሔር የቀረበ ብዙ ፈተናዎችን ያሳልፋል። ያን ደግሞ መቋቋም አለበት እና በትዳሬ ላይ ብዙ ነገር ተፈትኛለሁ። በ2016 አካባቢ እንደዚሁ ደብዳቤ ተጽፎ ስለሱ መጥፎ ነገር በጣም ተቀምጦልኝ በጣም የደነገጥኩበትም የሆነ አጽናኝ እመቤቴ የሚልበትም ነበርና የዛኔ ደርሶ እንደመጣ አካባቢ በጣም መታመም ነበር እና ጸበል ሄዳለሁ፣ እጠመቃለሁ። ሆስፒታል ጸበሉን ጠጥቼ እስከ ፌንት ድረስ የደረስኩበትና ሆስፒታል የገባሁበት ሰዓት ነበር። በጣም ከአቅሜ በላይ ሆኖ በቃ እዚህ ኩላሊቴ አካባቢ በጣም ያመኛል። በጣም ከዛ ሆስፒታል ገብቼ መርፌ ታዘልኝ። ያው በዛ ብቻ ብዙ ነገሮች አሳለፍኩኝ በዛን ሰዓትና ደብዳቤ ተጽፎ ባለቤትሽ እንደዚህ አይነት ሰው ነው ብሎ ተጽፎ ተቀመጠልኝ። ስራ ነበርኩኝ አጋጣሚ እዚህ ቦታ ነው ብሎ በሜሴጅ ነው የተላከው። ከዛ ሲስተር ነበረች እህቴ፣ እስቲ መድረስ አልቻልኩም። ከዛ እስቲ አንብቢው ምንድነው የሚለው ብዬን ይሄ ልጆችን የመሰለኝ ምን ሆኖ ልጆቹ ምን ሆኖ ነው እንጂ ያልኩኝ በሱ ይመጣል ብዬ አላሰብኩም ፍጹም። ከዛ ስታነበው በጣም አለቀሰች። ምን ሆነሽ ነው የምታለቅሽው ስላት ያው አይ የሆነ ነገር ነው በትዳራችሁ የገባ ሰው አለ አለች። አይ ችግር የለውም እሱ ከሆነ መፍታት ይቻላል፣ መፍትሄው ማምጣት ነው እንጂ ችግር የለውም አልኳት። እንደሱ ስላት እሷ አላመነችም። መታ ትዳሯን በትና በቃ ልጆቹ ሜዳ ላይ ነው እንትምትላቸው ምናምን ነው ያለችው እንጂ እንደዚህ ይሆናል ብላ አልጠበቀችም። ግን ጽናቱም ከዛ በፊት እመቤቴ አደራሽን ለሚመጣው ፈተና ጽናት ስጪኝ እያልኩ ነው። ምን እንደሚመጣም አላውቅም። ምለምናት እንደዛ ብቻ ነው። ከዛ ምንም አልደነገጥኩም። ያው በልጆቹ በመሰለኝ ነው እንትን ያልኩት እንጂ አልደነገጥኩም። ከዛ በኋላ እሱን ጠራሁት፣ ነገርኩት። በጣም አለቀሰ። እንዴት ይሄን ያህል እንዴት ለምን ምን ባረጋቸው ነው ምናምን ብሎ በጣም አለቀሰ። በቃ ይዙ ምንም ችግር የለውም ይፈጠራል እንደዚህ አይነት ነገሮች። ያው ወደ እግዚአብሔር በቀረበው ሰው ላይ እኮ ከዚህም በላይ አለ፣ ችግር የለውም አልኩት። እዛ እሱን አጽናናው። በቃ ነገሩን በግራ ብትለው በቀኝ ብትለው ሰው ለመፍታት የሰይጣን ተልእኮም ይመስላል። በግራ እንዴት እንደዚህ ሆኖ ያ ሁላ ተፈጥሮ እንዴት ዝም አልሽ? ከአመት ረስተውም እንደዛው እንደዚህ እኮ ነው እንዴት የሚል ብዙ ውጣ ውረዶች ነበሩት። ምንም ችግር የለውም ከዚህ በላይ ይፈጠር የለ እያልኩኝ ነገሩን አሳልፉኝ። ብቻዬን ማንም አያውቅም ከሲስተር በስተቀር ከጎረቤቶች በስተቀር የኛ ቤተሰብ ላይ አልሄደም። የኛ ቤተሰብ ላይ ቢደርስ ከማፋታት ምንም እንትን አይሉም፣ አያንገራግሩም። እኔ ደግሞ ሁሉም ነገር በራሴ ተሸክሜ ላልፈው ነው። ዋናው የትዳር አጋሬን ማንም እንትን እንዲልኝ አልፈልግም ከፈጣሪ በስተቀር እሱ ለሰጠኝ በማንም በተናገረው ትዳሬን አልበትንም ብዬ ዝም አልኩኝ ማለት ነው። ከዛ በኋላ ያው ነገሮቹ እየተደራረቡ እየመጡ እሱም ወደ ትልቅ ፈተና እየደረሰ መጣ። በቃ መጨረሻ ላይ ወይ እንለያይ በማለት እንትን ስለው እኔ ያው እሱ ምን እንደሚል ነው እንጂ ያው ልጆቹም ለመበተን አይደለም ዋናው ዓላማዬ። አንደኛ ስጋው ደግሞ 4 ስጋው ደግሞ እሱ ለብቻው አለው ከመጀመሪያ ሚስቱ። ከዛ በኋላ ከተጋባን በኋላ ነው የቆረብነው ከኔ ጋር ማለት ነው። ከሱ 4 ነው ያለኝ፣ ያው እሱ 5 አሉት ማለት ነው ከዛኛው ጋር እና ያው
ብዙ ነገር እንትን አልኩኝ። ከዛ በኋላ ያው እሱም ወደ ትልቅ ፈተና ስራ እስከ ማጣት ድረስ እየመጣ በቃ ቤት ቁጭ ብሎ ግራ እስከሚገባው ያ ደግሞ በዚህ ይመጣል ሰው እንዲህ ለምን እሱ አይሰራም ለምንድን አንቺ ብቻ የምትሯሯጪው ምናምን ይልሃል ሰው ማለት ነው። ያ ችግር የለውም ምናልባት እኔ እግዚአብሔር በእኔ በኩል ይምጣ ወይ አያያዝ ስላልቻለበት ይሆን ወይ እንደዚህ ይሆን እያልኩ እነሱን ነው በቃ በዚህ ንግግር መመለሳቸው። ተነጋገርን። መጨረሻ ላይ ምን ተፈጠረ? ተጠጥቶ ይመጣና ተበሳጭቶ በጓደኞቹ በምንም ተጠጥቶ ይመጣና የሆነ ስልክ ነበረ የገዛው ስልክ ይሰብረዋል። ያ ስልክ ያ ሁሉ ችግር የነበረው ይዞት ሄደ በቃ ስልኩን ማለት ነው። ስልኩ ተሰበረ። በቃ በጣም በጠዋት ሲነሳ በጣም ቢናደድም ያወጡት ዝም አለ፣ ጸጥ አለ። ከዛ በኋላ በቃ ችግር የለውም ለወጎ ነው እንኳን ተሰበረ ስልኩ አልኩት። ከዛ በኋላ ወደ እናንተ ነው ዋናው አላማይ። ከዛ አንዳንዴ እኛ ምንድነው የምናስበው ስለ ስጋችን ለመዳን ነው የምናስበው ብዙ ጊዜ። እኔ ደግሞ ያ ሁላ ኃጢአት ተሸክሜ እመቤቴ ያ ሁላ ችግሬን እየቀረፈችልኝ እኔ ነኝ የማልመች የሆንኩት ብዬ በጣም በኃጢአቴ ተጸጽቼ አለቅሳለሁ ሁሌ ማታ ማታ። ከዛ ይሄ ልጅ ከተወለደ በኋላ የመጨረሻ ልጃችን ከተወለደ በኋላ ማታ ማታ ጸሎት እናድርግ ሁሌ ጧት እናደርጋለን፣ ግን ማታ ማታም መጸለይ አለብን ብዬ የመምህር ተስፋዬም ሁሉም የመምህር ግርማም እንከታተላለን። ከዛ በኋላ መጸለይ ጀመርን። ከዛ ጸሎት ስንጀምር እሱም እየተመለሰ መጣ። ያ የሚያስቸግረው የነበረ የመጠጡ የምኑ እየተወ መጣ። ዋና ችግራችን እሱ ነበረ በቤቱ። ከዛ እየተወ መጣ። እግዚአብሔር ይመስገን። እኔም ይሄ ስከታተል በጣም ያው ኩላሊቴ ስለሚያመኝ እናቴም ጆሮዋ ስለሚያማት መስማት ስለማችል እሱም ጭምር ነው እጄ ሄድኩት። በቃ እናቴን ከማርክልኝ ህይወቴን ካስተካከልክልኝ ኃጢአቴን ይቅርብልህ፣ ዋነኛው ኃጢአቴን ይቅርበልኝ እያልኩኝ ነው መነሻው የሄድኩበት ምክንያት ማለት ነው። ያው እዛ ከደረስን በኋላ ያው መንገዱም ባህር ዳር ከደረስን በኋላ ደስ ይላል አቀባበላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይባርካችሁ። እናንተም በቃ ጉጉት ነው ወደዛ መቼ ነው የምንደርሰው ነው ከዛ ያው አደርን፣ ጸሎት አድርገን ሁሉም ነገር ተከናውኖ አደርን። በጧት ጉዟችን ጀመርን ማለት ነው። በርሜል ቅዱስ ጊዮርጊስ እንደው ስትደርሺ በቀጥታ ወደ ጥምቀቱ እንሂድ እስቲ። የመጀመሪያ ቀን ጥምቀትሽ እንዴት ነበር? የመጀመሪያ ቀን ጥምቀት በጣም ነው የሚያስፈራው። ገና ሳንገባ ራሱ እንኳን የምናውቀው ጸልይ ነው የማናውቀው ሁላንም እንጸልየው ይዛን በጣም ነው የሚያስፈራው። ገና ገድሉ ጋር ቁጭ እንዳል ሰውም ድምጽ ስለምትሰማ ከዛ በጣም ነው የሚያስፈራው። ያው ወርፋችን ደርሶ ገባን። መጀመሪያ ያየሁት እናቴ በህፃናት መሃል ተከባ እናቴን ያየኋት። በህይወት የሉም አለች፣ ቆርባለች። ግን እሷ ምን ትለኛለች? ላሳክምሽ ስላት ጆሮዋን አትሰማም አይደለም። አይ አልፈልግም፣ ይሄ መጥፎ የዓለም ወሬ ከምሰማበት እንዲህ ቢሆን ይሻለኛል አለች። አትፈልግም እንድታሳክሚያቸው። አዎ፣ ግን ታወራለች ኖርማል። ከ16 ዓመት በኋላ ስለሆነ ጆሮዋ የተዘጋው ስለምታወራ ምንም ነገር አይጠፋትም። ከኛ በላይ ነው የምታውቀው ሁሉም ነገር። ግን ላሳክምሽ ነው ይታይ ስላት አይ አልፈልግም አለች። እዚህ ከመጣች በኋላ ማለት ነው። ከዛ ያው በህፃናት መሃል ሆና ሳያተዛ እኔ ነፍሷ እንደዚህ ከሆነች ስለ ስጋዋ ተጨንቄ ለምን ወለ ፈጣሪ ህፃናት መሃል ማለት ያው ስጋው ደግሞ ስለተቀበለች ምናልባት እግዚአብሔር የወደደውን አድርጎ ይሆናል ብዬ ነው ውስጤን ያመንኩት ማለት ነው። ከዛ በሁለተኛው ቀን
ገባን። ግን ብዙ ማስታወሰው ነገር የለኝም። እሺ 3ኛው ቀን ያልተመቸ ነገር ስለምለ አልገባውም። እዛ ቤተክርስቲያን ቁጭ ብለን ዝም ብለን ጋደም እንዳል ከዘር ልክ እንደምንጠመቀው ሆኖ ከጀርባው የሆነ ጸይም ነው የማሳይሽ ነገር አለ ይለኛል። እሺ ልብ አድርጎ እንቅልፍ ብንስን ማንም የለም። ከኔ ጋር የነበሩ ጓደኞች ብቻ ናቸው ያሉት። ምንድነው ማየው ደግሞ ዛሬ ምንድነው ማየው እያልኩኝ ሮብ ነበረ። ሐሙስ ገባን። ሐሙስ የገባሁት ጨለማ ነው በቃ ምታይ። ሮጣለሁ በጣም መሮጫው አያልቅም። አስሮኝ እንዲህ አርሱሮኝ ያሰረኝ ቦታ አልፌ እንዲህ ክፍተት ነበረ ዳር በኩል ነበረ። አስሮኝ እዛ ደርሻለሁ በታሰርኩበት በፍራቴ ያሩጫ ማለት ነው። በታሰርኩበት እዛ ስደርስ ሲመልሰኝ ወደ ራሴ ተመለስኩ። ከዛ በኋላ በጣም ፈራሁኝ። ያ ጨለማ ምንድነው ደግሞ ክርስትና እንትን ይዛችሁ አትግቡ ተብለን ነበር። መጀመሪያ ቀን ስንገባ የራሳችሁ መጀመሪያ ተብለን ነበርና በአራተኛው ቀን ዝም ብዬ በውስጤ የጓደኛዬም የባለቤቴም የልጆቼም ይዤ ገባሁ። ወይ ይዤ መግባት አልነበረብኝም ማለት ነው ብዬ አሰብኩኝ ማለት ነው። በጣም ስፈራ አርብ መብርሃን እባክሽን እኔ ይሄን ጨለማ ማየት አልፈልግም ፈርቻለሁ ብዬ ብቻ ታስሬ ቁጭ አልኩኝ። ከዛ እንዲህ ይመጣል ብዬ አይኔን ጭፍን ሳረግ ምንም የለም አልተሰወርኩም። በቃ ስንት ጸሎት እንዳደረኩ የዛን ፍራቻ አልተሰወርኩም። በቃ ዝም ብዬ ወጣሁ ማለት ነው። ከዛ ቅዳሜ ምርት ደለጎ ነበር የምንሄደው። እዛ ሄድን። ከዛ ምን አልኳት ያ ሁሉ ኃጢአት ይቅር ብለሽ ለቁርባን ያወቃሽ የእውነት ይቅር ብለሽ ነው። በቃ ፈራው በጣም አለቀስኩ ማለት ነው። ከዛ እዛ ጥምቀት ሄድን። እንደ በሽታ ነው ሲያሾቱን ወዲያው ተሰወርኩና የሄድኩት ደስ የሚል ቦታ ነው። እሱ እንደ ተመለስኩ እንደገና ወዲያው ሄድኩኝ። እዛው ያለው እንደገና መልሼ ሲሄድ እንዲህ ይሄ ጧት ፀሐይ ስትወጣ ብርሃኑ ጨረሯ አለ አይደል? እንደሱ አይነት ሆኖ እንዲህ ክብ ሆና የሳንቲም ያህል ክብ ሆና ማህሏ ላይ እኔ ነኝ የምመጣው ወደዚህ ወደ አለሁበት እንዲህ ወደዚህ እመጣለሁ። ስመጣ ማንና ያለው እህቴን እና ጓደኛ ያለች ከአንገታቸው በላይ ነው የሚታዩኝ። ለምንድነው የሚታዩኝ እነዚህ ለምንድነው እያልኩኝ ከዛ ፀሐይ እንዲህ ብዬ ወረድ ብዬ መሬቱ እንዳለ በፀሐይ ነው የተሞላው። በቃ ወረድ ብዬ መሬቱ ላይ አረፍ እንዳልኩ ወደ ራሴ ተመለስኩ ማለት ነው። ከዛ በቃ እግዚአብሔር ፈቅዶልኛል ማለት ነው። እንቀበላለን ተብለን ነበረ። በቃ ይሄ ፀሐይ ካሳየኝ መድኃኒዓለም እቺ ብርሃን ካሳየችኝ እመቤቴ ፈቅዳለች ማለት ነው፣ ይቅር ብላኛለች ማለት ነው ብዬ እሑድ ቆረብን ማለት ነው። እሑድ ቆረብን። ከዛ በኋላ ያው ሰኞ ገባን። ሰኞ ያየሁት ነገር የለም። በሰላም ተጠናቀቀ ማለት ነው የዛ ጥምቀታችን። እንደው አሁን አንቺ እዛ በመሄድሽ አገኘሁት የምትዩ በረከት አገኘሁት የምትዩ ድህነት በህይወትሽ ላይ የመጣ ለውጥ ምንድን ነው? አንደኛ የባለቤቴ ያክስቱ ልጅ አለ በ35 ዓመት ሙሉ በሱስ ተጠምዶ የነበረ ነው። ከዛ ከመጣው በኋላ መጣ አቶ ሰራ ነው የሚኖር መጣና ንስሐ ገባ ሲለው ባለቤቴ ንስሐ ገባ። አስቦትም አልሞትም አያውቅም ጭራሽ። ይሄን ገና ስናነሳበት ብን ብሎ ነው የሚሄደው። ከዛ ደግሞ ወንድሜም እንደዛው ንስሐ ገባ። ጭራሽ ቤተክርስቲያን በስመ አብ በስርዓቱ ማያውቅ ነው እሱ ደግሞ። ስነግረው የዛን ተአምር ስነግረው እሺ ብሎ ስርዓቱ እንትን ብሎ ንስሐ ገባልኝ። እግዚአብሔር ይመስገን እነሱ ለዚህ
በቁልኝ ማለት ነው። በቤተሰቡም ያው ቀደር የሚያስፈልጋቸው ነበር ብዙ ነገሮችን እንዳለ በቤተሰቡ ባለው ዙሪያ ወደዚህ በቃልኝ ማለት ነው። እኔ ደግሞ ከዛ ጸበል መጠጣት አይቻልም። ከዛ ጸበል ይዤ መጥቼ እዚህ እየጠጣው ያለው ወደ ታች በጣም ነው እንትን የሚለው። ከዛ በኋላ ደግሞ 3 ቀን 4 ቀን ጠጣሁት የኔን እሱን ላኩት ማለት ነው። አልነገርኩትም እንደሚሄድ ዝም ብዬ ቀጥታ ነው የቆረጥኩለት። ቆርጬልሃለሁ ነው ያልኩት ሳልቆርጥለት። እንዴት አይሆንም አሁን ብዙ ነገር ይወደዳል እሱ እንደምላና ምናምን ሲለኝ አይ በፍጹም መሄድ አለብህ አልኩት። መቁረጥ አልቆረጥኩም ግን ቆርጥልሃለሁ አልኩት። ቀጥታ ቆረጥኩለት። ልክ ለቆርጥለታለሁ ያልኩት ቀን እግሩ ተመታ በማሽን ማለት ነው። እንዲሁ እያነከስክ ትሄዳለህ አልኩት። እንዲሁ እያነከስክ እንደዚህ አይደለም የሚፈትነህ፣ እንዲሁ እያነከስክ ትሄዳለህ። እሱን ፍቅረ ሰላም ሆስፒታል አስቀምጬ እኔ ወደ መቁረጥ ሄድኩ ማለት ነው። ወደ ንግድ ባንክ ሲሄድ ብሎኝ የማያውቀው ፌርማውን ያንቺ አይደለም ማለት ጭራሽ እኮ በየሳምንቱ እኮ ነው የሚሄደው። 5 ወረቀት አስቀየሩኝ። ይሄ ራሱ ትልቅ ፈተና ነው ብዬ በ5ኛው ተሳካልኝ። ሄድኩኝና ሚካኤል ስቅስቅ ብዬ አለቀስኩኝ። ምክንያቱም የእሱም መለወጥ ነው ይሄንን የሚፈትነኝ ብዬ ሄድኩኝ። እሱን ቆረጥኩለት። እሱም ያው ወደ ጉዞ ሄደ ማለት ነው። ከሄደ በኋላ ብዙ ነገር ተቀየረ። እግዚአብሔር ይመስገን። በቃ ብርሃን እየሆነ መጣ። ሁሉም ነገር ደርሶ ሲመጣ 2 ጀሪካን ይዞልኝ ይመጣል። 20 ሊትር ማለት ነው ጸበል ይዞልኝ መጣ። እሱንም እየጠጣው ሮብ ጀመርኩት እስከ ዓርብ ድረስ ጠጣሁት። ከዛም በኋላ ቅዳሜ ሚካኤል ነበረ። ቅዳሜ ምን ያለው በህልሜ መርፌ ትወጋለሽ ይልኛል። የምን መርፌ? እኔ እኮ ፈጣሪን ኢየሱስ ክርስቶስ ነው የማምነው፣ አልወጋም መርፌ አልኳቸው። ከዛ በኋላ እምቢ ብያቸው እወጣለሁ። ስወጣ ልክ ወደ ተክልያ አካባቢ እየሄድኩ ከዚህ ከጎኔ የሆነ ነገር ይተኮሳል። በህልሜ ነው ይሄ ሲተኮስ። እንዴ ምንድነው የተተኮሰው? ኩላሊቴ ዳንኩኝ ማለት ነው አልኩ። ኩላሊቴ በጣም ነበር የሚያመኝ። በየሆስፒታሉ ስንት ውሃ ጠጪ ይሉኛል ምን ይሉኛል፣ ግን መዳን አልቻልኩም። 6 ዓመት ሆነኛል። ከዛ ይተኮስና ዳንኩኝ ማለት ነው ብዬ በህልሜ ነው ይሄንን ምለው። ከዛ በንጋቱ ይሄ ነገር ቅዠት ነው እውነት ነው እንዴት ነው ነገሩ ብዬ ባለቤቴ ሰኞ መጣ። እሱን መሰከረ። እኔ ደግሞ ሮብ የኪዳነ ምሕረት ዕለት ሮብ እመረመራለሁ። በቃ እኔንም ለማወቅ ስለምፈልግ ሚዲያውን በእርግጠኝነት ለማውራት መሄድ አለብኝ እልና ተሳልሜ ቤተክርስቲያን ሄድኩኝ። ስመረመር ምንም የለሽም ማለት ራሱ ነው የነገረኝ። ዶክተሩም ሌላ ቦታም ሄጄ ነበር አለሽ ያለኝ ከ3 ወር ከልጄን ከመውለዴ 9 ወር ላይ ምርመራ አለ። እሱን ስመረመር ላሱ በአልትራሳውንድ አለ ብሎኛል። አሁን ግን ሲያይ የለም ምንም ነገር የለሽም ማለት ትናንትና ሄጄ ማለት ነው የኪዳነ ምሕረት በጣም ደስ አለኝ። ለብዙ ሰው ደውዬ ምስክርነቱን እዛው እያለሁ በስልክ ነገርኩኝ። በቃ መሄድ አለብኝ እመሰክራለሁ ብዬ ተናግሬያለሁ። መሄድ አለብኝ ብዬ ያው ላንተ ደወልኩልህ ማለት ነው። እሱ ነው ዋናው። ያው ከኩላሊቴ ነፃ ስለወጣሁ ነው። በትዳሬ ሁሉም ነገርም ስለተስተካከለልኝ ነው ለምስክርነት የመጣሁት ማለት ነው። ስለዚህ በዚሁ አጋጣሚ የመጨረሻ መልእክትሽ ምንድነው? ይሄን ሚዲያ ለሚከታተሉ ሰዎች ዋነኛው ምለው ምንድነው? ሰው ብዙ ነው የሚያወራው። ሰው የሚያወራው ብዙ ነው። ሌላው ዝም ብሎ አውቀው ነው ይላል። ሌላው ብር ተካፍላችሁ ነው
የሚመሰክሩት የሚል አለ። ሰምተሽ ታውቂያለሽ? እንደዛ ደርሶኛል። እኔ ራሱ አውቆ እኮ ነው ምናምን የሚሉ አሉ ብዙዎች። ግን ለእነሱ ልብ ሰጥቷቸው ቢያዩትና ለዚህ ቢያወቃቸው ብዬ ነው የማስበው እንጂ በዙሪያ ሁላ መዳን ብትፈልጊ እዚህ ጸበል አዳድን መዳኛ የት እንደሆነ አታውቅም። እዚህ አለ አይደል አትጠመቂም፣ እዚህ አትጠጭም ጸበል ምናምን ይላል። ልቤ ግን እኔ እዛው መሄድ እንዳለብኝ ያመነው እና ብዙ በመሰራቸው አካባቢ ራሱ ብዙ ነው ተቃውሞ የደረሰኝ። አስቢበት፣ ህፃን ልጅ ነው ጥለሽ የምትሄጂው የ4 ወር አስቢበት፣ እንዴት ጥለሽ ትሄጃለሽ በሚል ነው ብዙ ነገር ደርሶኝ የነበረው። እኔ ግን እርግጠኛ ሆኜ ነው የምናገረው በቃ እና እንኳን ከነፍስ አይደለም ከስጋ ደዌ እንኳን ድኛለሁ። ከመጣ በኋላ ባለቤቴም ምክንያት በእኔ ምክንያት አድርጎ ወሰደልኝ። ይኸው እግዚአብሔር ይመስገን ለዚህ በቅቶልኛል ብዬ ለመመስከር ነው የመጣሁት። እህቴ እንግዲህ ሰማዕቱ ቅዱስ ጊዮርጊስ ያው ፍጻሜሽን ያሳምርልሽ። በእርግጥ መንገዱን ይዘሻል። ያው አምላካችን እግዚአብሔር በዚሁ በቅዱስ ሥጋው በክቡር ደሙ ጸንታችሁ እንደታተማችሁ እንድትኖሩ የእሱ መልካም ቅዱስ ፈቃድ ይሁን። በህይወታችሁ ጣልቃ የሚገባውን መጥፎ ነገር በህይወታችሁ ሰማዕቱ ቅዱስ ጊዮርጊስ ጣልቃ እየገባ ትዳርሽን፣ ልጆችሽን፣ ቤትሽን ይጠብቅልሽ። የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ። በቆይታችን እንግዲህ ሰማዕቱ ቅዱስ ጊዮርጊስ ከኩላሊት በሽታ እንደፈወሳት የተመሰቃቀለ የትዳሯን ህይወት ደግሞ በደንብ አድርጎ እንዳስተካከለላት እንዲሁም በቦታው ላይ በነበረችበት ሰዓት ብዙ የሚገርሙና የሚደንቁ ነገሮችን እንዳየች በራሷ አንደበት ገልጻልናለች። አምላከ ቅዱስ ጊዮርጊስ ሁላችሁንም በያላችሁበት በረከት ረድኤቱ ይድረሳችሁ። ለዛች ለተቀደሰች ለቃል ኪዳን ቦታ ደግሞ እንድትበቁ ረጅም ዕድሜ ከሙሉ ጤና ጋር ያድላችሁ። ሞትን ቀልደው ሞት የለም እንደሚሉ ከሞት በኋላ ህይወት የለም እንደሚሉት ሰዎች እንደቀለደ ነው የሚሞተው ማለት ይቻላል። ምክንያቱም እዛ ቦታ ላይ ሄዶ በትንሹ እዛ ጋር 5 ደቂቃ ለሚቆየው ጥምቀት 5 ዓመትና ከዛ በላይ 1000 ዓመት ኖሮ እንደሚመጣ የሞትን አስጨናቂነት ታስሮ ሲጠመቅ ሞት መታሰርና መገነዝን እንዴት እንደሚያየው ሞት እንዳለ ከሞት በኋላም ህይወት እንዳለ በዛ አስደናቂ የቃል ኪዳን ቦታ ላይ የሚታይበት ቦታ ስለሆነ እዛ ቦታ ደርሳችሁ ንስሐ ገብታችሁ ስጋው ደሙን ተቀብላችሁ ተዘጋጅታችሁ ከራሳችሁ ጋር እንድትኖሩ ከእግዚአብሔር ጋር እንድትኖሩ የመጀመሪያው ሰው ማለት ራሱን መግዛት የሚችል ነውና ስለዚህ እዛ ቦታ ላይ ስትሄዱ ደግሞ የበለጠ ከሱስ ከኃጢአት ከርኩሰት እንድትርቁ ብዙ ነገርን ትማሩበታላችሁ። አምላከ ቅዱስ ጊዮርጊስ ለደብረ መንክራት በርሜል ቅዱስ ጊዮርጊስ ለደጁ ያብቃችሁ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።